Hello guys, welcome to my channel. This is Kevin Michaela, American Black and Durable YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? ሰላም ናችሁ? ሰላማችሁ ይብዛ። እንደሱ ዛሬ ምንድነው ልላችሁ እየፈለኩት ማለት ነው ያው እንደነገርኳችሁ ማለት ነው ኤኒቲንግስ እንደነገርኳችሁ ነው። አንደን ሰው ስለኔ ጸሎት ደግሞ እኔ እንዴት እንደምጸልይ ምናምን ነገር ስለኔ ብዙ ነገር ስለምትፈተፍቱ ማለት ወይ እኔ ልንገራችሁ ባይ ዘ ወይ ማለት ነው። እኔ ስጸልይ ሰላም ለአኽዩ ማርያም አይደለም መደግመው ባይዘው ሰላም ላንቺ ይሁን ማርያም ምናምን የሚለውን ነገር ማለት ወደ ደጋግሜ አይደለም ምጸልየው። እኔ በሌላ እንትን ነው ምጸልየው። አሁን ስንጸልይ ብዙ ጸሎት አለ። አሁን ዛሬ ምንድነው? ዛሬ አርብ ነው አይደለም? አርብ የማታ ጸሎት አለ፣ የጠዋት ጸሎት አለ፣ የቀን ጸሎት አለ። ዛሬ ቅዱስ ሚካኤል ከሆነ እንደዛ አለ። ወደ ቅዱስ አንጦኒዮስ የሚጸለይ አለ። ወደ ቅዱስ ኤኒቲንግ ማለት ነው። ወደ ኤቭሪቲንግ ቅዱሳን የሚጸለይ አለ ባይ ዘ ዌይ ማለት ነው። አንደን ሰው እኔ በትክክል ነው የምጸልየው ማለት ነው። ስጸልይ ደግሞ የወንጌል የሚነበብ አለ አይደለም መሀል ላይ እሱንም አነባለሁ። እሱ ማቴዎስ፣ ሉቃስ ኤቭሪቲንግ ማለት ነው። ማቴዎስ ወንጌል፣ ሉቃስ ወንጌል ምንድነው የሚለው ሌላ ደግሞ እንደዛ እያደረኩ ነው የምጸልየው ባይደይ ማለት ነው። አንደን ሶ ኤቭሪቲንግ ደግሞ ወደ ኤቭሪቲንግ ሰምታይምስ እንግሊዝኛ ጸሎት ላይ ማለት ነው ኤቭሪቲንግ ሄሊ ሜሪ ቅዱስ እንደዛ አይደለም የሚለው አንድ ቦታ ላይ ሁለት ምናምን ነገር የተለያየ ጸሎት ነው የምጸልየው ባይደይ ማለት ነው። ሶ እንደዛ እያደረኩ ነው የምጸልየው። አንደን ሶ ኮምፕሊትሊ ነው የምጸልየው ጸሎት። አሁን ቡራኬ ላይ ሄዳችሁ ማለት ነው የምሽት ጸሎት አለ አይደለ? አሁን የምሽት ጸሎት ቡራኬ 5 ሰዓት 4 ሰዓት የምጸልየው እኔ ማህበር ስለነበርኩኝ ጸሎቶችን በሙሉ ነው እንትን ያደረኩት። እኛ ቤት እንኳን ድሮንም ተምሬ ነበረ። እኔ ማህበር ሳልገባ ኢቭንም ማለት ነው የምሽት ጸሎት ሄድ ስለነበረ አውቀዋለሁኝ ማለት ነው። እንደን ሰው እንግሊዝኛ የተማርኩት ማህበር ውስጥ ነው። ግን ከማህበር ውጭም የሆነ አላለ እንግሊዝኛ ጸሎት በስልክ ላይ እያልኩኝ ማለት ነው። በእንግሊዝኛ፣ በአማርኛ፣ በትግርኛ ኤኒዌር ማለት ነው። አሁን ቤተክርስቲያን ስንሄድ አዲስ አበባ ላይ በአማርኛ ነው የምንጸልየው፣ በአልተና ላይ ትግርኛ ነው የምንጸልየው። ከኤኒዌር ቤተክርስቲያን ውስጥ እንደዛ ነው የምንጸልየው። ምክንያቱም ሰላም ለአክዮ ማርያም ነው የሚሉት። ግን በግዕዝም ይጸለያል ባይደው በግዕዝ ማለት ነው። አቡነ ዘበሰማያት ምናምን ነገር እንደን ሰው ኤኒ ታይም አቡነ ዘበሰማያት ደግሞ ኤኒ ታይም በግዕዝ ነው የሚጸለየው ባይደው ማለት ነው። እንደን ሰው እንደዛ እያደረኩ ነው የሚጸልየው ሰው ሁሉንም ቅዱሳን ማለት ነው። እኛ ካቶሊኮች ባይ ዘ ዌይ ለኢየሱስ ክርስቶስ ለመስቀል በጣም ክብር አለን። ግን አሁን ለይተን አይደለም የምንወደው የምንጠላው ባይ ዘ ዌይ እንዳለ ሆኖ አሁን ማርያም አማላጅ ናት። ላይክ እንደ አማላጅነቷ እንጠቀምባታለን። የሷ ጸሎት በሷ መንገድ እንዲሆንልን በጣም እንጸልያለን ተግተን ማለት ነው። እናከብራታለን፣ እንወደታለን፣ እናፈቅራታለን። ያው ኤቭሪቲንግ እንሰግድላታለን ኤኒቲንግ ማለት ነው። ከዛ እናምንባታለን ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኛ ካቶሊክ ውስጥ ማለት ነው አንዱን አጉዶልህ አንዱን መያዝ አንዱን አጉዶልህ እንደዛ የሚባል ነገር የለም። ኮምፕሊትሊ ነው ያለው ባይ ዘ ዌይ ማለት ነው። ካቶሊክ ሃይማኖት ውስጥ ባይ ዘ ዌይ በጣም ነውር ነው ባይ ዘ ዌይ። አሁን የሆነ እንዳለ ቅዱስ መጽሐፍ ላይ እንዳለ ነው እንትን የምናደርገው ባይ ዘ ዌይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ማለት ነው እሱን ነገር ማወቅ ከፈልጋችሁ እኔ እንዳለ ኮምፕሊትሊ ነው የምጸልየው ባይ ዘ ዌይ ማለት ነው። ባለሁበት ታይም ወደ ፈለኩት ላደርገው እችላለሁ። አንዴ ወደ ኢየሱስ ክርስቶስ፣ አንዴ ወደ ማርያም፣ አንዴ ወደ አንጦኒዮስ፣ አንዴ ቅዱስ ያዕቆብ፣ አንዴ ቅዱስ ሚካኤል ኤኒዋን ቅዱሳን ነው። ኢቭንም እርቸው ሊሆን ይችላል ማለት ነው። አይ ቲንክ እሳን ቅዱስ ዮሴፍ የቅዱስ ዮሴፍ ኢየሱስ ክርስቶስ አባት ባይ ዘ ዌይ ማለት ነው። ያው የማርያም ጭኝ ነበር ማለት ነው። እንደን ሰው ማለት ነው ወዶችዬ ያው የስጋ አባት ባይሆንም እንደ አባት ነው የተሰጠው በኋላ ላይ ባይ ዘ ዌይ ማርያም ጋር ብዙ ነገር ያው ቲንክ ብዙ ነገር ራሳችሁ ታውቁታላችሁ። እኔ እንዳላበላሽው ከዛ ማለት ነው ወዶቼ
ልነግራችሁ የምፈልገው ነገር ማለት ነው እንደዛ አድርጌ ነው የምጸልየው። ስለዚህ በፈለጋችሁት እንደፈለጋችሁት መጸለይ ትችላላችሁ። እኔ ኤኒ ታይም ዲፈረንት ነገር ወዳለሁኝ መቃየር ወዳለሁኝ ኢቭንም ማለት ነው። አሁን ያው በዚህ ምጸልይ ከሆነ በዚህ ምጸልያለሁ፣ በዚህ ምጸልያለሁ፣ በዚህ ምጸልያለሁ ኢቭንም ማለት ነው። ስለዚህ እኔ ቦታ ላይ ማለት ነው አንድ ቦታ ላይ ብቻ አይደለም ጸሎት ማድረግ አለባችሁ፣ ቤታችሁ ውስጥ ማለት ነው። ኤኒዌር መጸለይ ትችላላችሁ። ይሁን በቃ እንደዚህ እንትን ሆኖኝ አይደለም ላይ ግን እኔ በቃ ኤኒዌር እንትን እንዲሆንልኝ እንደዛ ነው የማያደርገው ባይደወይ ማለት ነው። እኔ ድሮ ማለት ነው በግዴታ ነበረ ቤተክርስቲያን የሚሄደው በግዴታ ተመትቼ ምናምን ሂጂ ተብዬ ማለት ነው። ራሴንም ሄድ ነበረ ግን ምናልባትም ራሴ ከተኛሁኝ በቃ ግዴታ ነበረ የሚልኩኝ ባይደወይ ማለት ነው። እንትን ሰው ማለት ነው ወዶች ልነግራቸው የሚፈልገው ነገር ማለት ነው። አይስወርቱ ጋር ነው የምላችሁ ጸሎት ማለት ነው በግዴታችሁ ራሳችሁን እንኳን አስገድዳችሁ ብትጸልዩ ጥሩ ነገር ነው። ባለው ራሳችሁን አስገድዳችሁ የፈለገ ቋንቋ የሚሆን የፈለገ ችግር የለውም። ቋንቋ እንትን የለውም ባለው ማለት ነው። የጸሎት የቋንቋ ምንም እንትን የለውም፣ ምንም ችግር የለውም ባለው ቋንቋ ላይ ከቋንቋ ጋር የሚያያይዘው ነገር ምንም ነገር የለውም። ግን ቤተክርስቲያን ያያይዘዋል ባለው የምትጸልዩበትን የምታመልኩትን ነገር ማለት ነው። ሃይማኖታችሁ ውጭ መሆን ያለበትም ራሳችሁ የምትጨማምሩት ነገር ጥሩ አይደለም። እኛም የምናደርገው ነገር ያው ሰው ሆኖ ፍጹም ያለም ግን ደግሞ ጥሩ አይደለም። አሁን የጥንቆላም ይሁን የእንትንም ይሁን አሁን ሃይማኖታችሁ ላይ የሌለውን ምናምን ነገር እየጠራችሁ ስሙን እየጠራችሁ መጸለይ ያለባችሁ በያለበት መንገድ ነው መጸለይ ያለባችሁ ማለት ነው። ሌላ ነገር ግን እንደፈለጋችሁ ባደይ ማለት ነው። እኛ ያው በኤኒቲንግ ነበር የምንጸልየው ባይደዊ በእንግሊዝኛ በግዴታችን ስለሆነ ካቶሊክ ግዴታ ነው። ባይደዊ ማህበር ውስጥ ስትገቡ ባይደዊ ግዴታ ነው በእንግሊዝኛ ጸሎት መልመድ ባይደዊ ማለት ነው ኢትዮጵያ ውስጥ ማለት ነው። ምክንያቱም ከውጭ ስለሆነ የመጣው ሃይማኖቱም ባይደዊ ግዴታ ነበረ የውጭ ሃይማኖት የውጭ እንትን ቋንቋ መጸለይ። ስለዚህ ማለት ነው የትኛውንም ቦታ ደግሞ እንግሊዝኛ ኢምፖርታንት ስለሆነ ሁሉንም የምንችለው ቋንቋ ስለሆነ በእንግሊዝኛ ነበረ ምንጸልየው ማለት ነው። ወንደር ሰው ሁሉንም ነገር እያደረገን ባይደዊ ማለት ነው። እንደር ሰው ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ በጣም ነው የምወደው። ያው ሰው ሁሌም ራሱን ማክበር አለበት፣ የራሱን ማክበር አለበት፣ ራሱን መውደድ አለበት። ግን ደግሞ ሌሎችን ራሱን ለማስበለጥ ብሎ ሌሎችን ዝቅ ማድረግ የለበትም። ከዛ ውጭ ግን ዳስ ዋይናት ማለት ነው። አንተን ሰው ወደ ቻለ ነገራችሁ የምፈልገው ነገር ማለት ነው። እኛ የማርያም ጸሎት ብቻ አይደለም ደግሞ ኤኒዌር ማለት ነው ወደ ኢየሱስ ክርስቶስ ወደ ኤኒዌር ማለት ነው ወደ ክሮስ መስቀል መንገድ ባይ ዘ ወይ ማለት ነው። አንተን ሰው ማለት ነው ውዶች ለነገራችሁ የምፈልገው ከጸሎት ከመንፈሳዊ ህይወት አለመራቅ እንደሱ ኢምፖርታንት ነው። ባይ ዘ ወይ እኔ ደግሞ ላይክ ድሮ በጣም ነበር የምወደው። ከዛ ቀጥሎ ደግሞ ላይክ እድሌንም ወደዛ ስለሚገፋፋኝ ነው ወርቲንግ ደግሞ ወደዛ ስለሆነ አይ ቲንክ እኔ እኮ ሲስተር ልሆን አስቤ ነበረ። ሲስተር ካቶሊክ ሲስተር ለመሆን እንትን ለማድረግ እቅድ ነበረኝ። ይሄን አሁን እጣ ፈንታ ከሆነ መቼም አይቀርብም። ልጆች መፍራት ከሆነም ያው መቼስ አይቀርብኝም። አንተን ሰው ማለት ነው ወዶች ያለ ነገራችሁ የምፈልገው ነገር ማለት ነው። ስለዚህ በጣም አሁን ጎዶሎ የምትወዱ ሰዎች ያው ኤቭሪታይም ደግሞ የሰይጣን ሲጀመርም ጎዶሎም ሙሉም ምንም ነገር የለውም ባደኝ ማለት ነው። የሰይጣን ነገር ኤቭሪታይም ባዶ ነው ባደኝ ማለት ነው። አንተ ደግሞ ለሰይጣናት ትገዙለት አንድ ጥሩ አንድ መጥፎ አንድ እንትን ይሄ ነገር ማለት ነው። በቃ በሰይጣን ተመረዛችኋል ማለት ነው። እንደሱ በቃ እናንተ ምን አይነት ሰዎች እንደሆናችሁ አላውቅም ማለት ነው። አንተ ሰው የፈጣሪ ስራ ሙሉ ነው ባይ ዘ ወይ እኛ እንኳን ሙሉ እንኳን መስጠት ማንችልም ማለት ነው። ሌላ ፕሮሰስ ባንጨማምርበት ጥሩ ነው። ካቶሊክ እንደዛ አይነት ነገር አይወድም። እኛ ባይ ዘ ወይ ኃጢአት እንኳን ቢኖረን ነው ማለት ነው መተንኮል ነው ያለብን። እና ዝቅ ማለት አለብን እንትን ፊት ማለት ነው። አንተን ሰው ማለት ነው ወዶች ያለ ነገራችሁ የምፈልገው ነገር ምንድነው ማለት ነው።
ደንሶ እንደዛ ይመስላል ማለት ነው። ሌላ ምንም የተለየው ነገር የለም። ባይደውይ ያው እየተራገማችሁ የሆነ ነገር እያደረጋችሁ የሆነ ነገር በትክክለኛ መንገድ ነው ጸሎት ደግሞ ፈጣሪ የሚቀበለን እንጂ እንትን እያደረገን አይደለም። ባይደውይ ማለት ነው። አሁን የሰውን ጸሎት ሰው ስለሚጸልይ ወደ ሰው መለጠፍ ብትፈልጉ ማለት ነው እሱ ነገር አጥፊያችሁ ከንቱ ከንቱ የሚያደርጋችሁ ነው ባይደውይ ማለት ነው። ምክንያቱም የእነሱም እርግማን ባይደውይ እነሱ አይደለም የሚረግማችሁ ፈጣሪ ነው ለእናንተ የሚረግማችሁ ባይደውይ ማለት ነው። ያ አንተን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ሰው ስለዚህ ስለጸለየልኝ ወይ እየጸለየልኝ ነው ምናምን ብላችሁ በጣም አትተኙና ራሳችሁንም ተንቀሳቀሱ ልላችሁ እፈልጋለሁ። ምክንያቱም ኤቭሪ ታይም ያንን ሰው ጎጂያችሁ ነው። በቃ በጣም የሚያመቻችላችሁ ከሆነ በጣም ችግር ውስጥ ካልሆናችሁ በስተቀር ማለት ነው ራሱ ኤቭሪቲንግ እናንተ ራሳችሁ እንድትለምዱ ብዙ ነገር እንድታደርጉ ይገባል ማለት ነው። ይሄ አመት ደግሞ 2026 ደግሞ ጥሩ አመት እንደሚሆን አይ ሆፕ እንደው ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ እኔ በአሁን ታይም ፍቅረኛ የለኝም፣ ጓደኛም የለኝም። ወደ ኋላ መመለስ አልፈልግም። ጓደኛ እንድትኖረኝም አልፈልግም፣ የሴት ጓደኛ ማለት ነው። ከአሁን ወዲህ እኔ ሞር ደግሞ በስራ ወይም በሌላ ነገር ካልሆነ በስተቀር ወይም ደግሞ የሆነ የጋራ ነገር የጋራ ስራ ውስጥ ወይ የጋራ የሆነ ማህበር ውስጥ የሆነ ነገር የጋራ ነገር ላይ ወይ የተሰበሰብንበት ቦታ ካልተገናኘን በስተቀር ማለት ነው ጓደኛ አልፈልግም። ልክ እንደ ደላላ ነው እኔ ጋር የሚመጡት። በቃ የሆነ ነገር ለማመላለስ እንደዚህ ናት ምናምን ነገር በቃ ከዛ ሰዎች ጋር ላይክ ስራ ለመስራት ምናምን ነገር ማለት ነው እንትን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ለኔ በቃ እንደነገርኳቸው ቤተሰብ ሰው ኢምፖርታንት። በቃ እኔ አሁን በጣም ላገኛቸውና ከጎኔ እንደሆነ የምፈልገው ማለት ነው ከፍቅረኛም ከባልም በላይ ለኔ ቤተሰቦች ነው የሚያስፈልጉኝ ማለት ነው። ያው እንዳለ ሆኖ ያው ነገሮቹ ግን እኔ በግዴታ ካልሆነ በራሴ የማደርገው ነገር በጣም ነው ደስተኛ የሚያደርገኝ ማለት ነው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው ያው በያላችሁበት ሰላማችሁ ይብዛ፣ ፍቅራችሁ ይብዛ ማለት ነው። ስለዚህ ማለት ነው ለሀገራችሁ እናንተ ራሳችሁን ልታልፉላት የሚገባ ባይዘው እኔ ወደ ኋላ ስላስቀራችሁ ወይም ደግሞ እኔን ችግር ውስጥ ስለቀጥታችሁ ወይም ደግሞ እኔን ችግር ውስጥ ስቃይ ውስጥ ስላኖራችሁ ባይዘው በታገኙት ምንም ነገር የለም ባይዘው ማለት ነው። እኔ ደግሞ ያው አሁን ጊዜ አንገት እንኳን ቢያስደፋኝም ባይዘወይ እኔ በጣም ጎበዝ ነኝ። በጣም ብዙ ነገር ማሰብ እችላለሁኝ፣ ብዙ ነገር ማድረግ እችላለሁኝ ማለት ነው። ስለዚህ ኤኒ ታይም ቢሬዲ ነኝ ባይዘወይ ምንም ነገር ብታደርጉም እኔ አልታሰርም ባይዘወይ ማለት ነው። እንደ ሰው ማለት ነው እኔ ተፈታው ነኝ። ምንም ብታደርጉ ምንም በጠበደ ውስጥ እንኳን ብታስገቡኝ ባይዘወይ ማለት ነው እኔ በመጥበድ የሚሆን የሚፈጠረው እኔ ላይና በራሴ ድክመት የሚፈጠረውን ነገር እኔ ድንገር ማውቀው ባይዘወይ ድክመቴን በጣም አውቀዋለሁ ማለት ነው። እንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ኤኒቲንግ ቢረዲ ማለት ነው። እናንተ ደግሞ እኔን ለማሰኛት ብላችሁ ለራሳችሁ እንዳትተኙ ባይዘወይ ማለት ነው። ስለዚህ ማለት ነው እኔ ሁሉ የምታገሰው ነገ ያው ከሰው እንዳይገዛኝ ብዬ ነው ባይዘወይ ማለት ነው። የሰው እጅ ላይ መውደቅ አልፈልግም። በራሴ መንገድ መሄድ ስለምፈልግ ነው ባይዘወይ ማለት ነው እንጂ እኔ ሁሉ የምታገሰው ተመልሼ ደግሞ እናንተ እንደፈለጋችሁ የሰው ባሪያ መሆን አልፈልግም። ባይዘወይ ሰዎቹ እንደፈለጉ እንዲጫወቱብኝ አልፈልግም። ስለዚህ ሁሉ የምታገሰው ለራሴ ብዬ ነው። ያ ቤተሰቦችንም ችግር ውስጥ ማስገባት አልፈልግም። ባይዘወይ ቤተሰቦቹ ያው ችግር ውስጥ ናቸው ባይዘወይ እነሱ ራሳቸውን መንቀሳቀስ አለባቸው። ስለዚህ ማለት ነው የራሳችሁ የሆነ ነገር አጥፍታችሁ ማለት ነው ለሚመጣባችሁ የትኛውንም ሰው ባይዘወይ እኔ ምንም ሀዘኔታ አይሰማኝም ለነዛ ሰዎች ማለት ነው። ኤቭሪቲንግ የምታደርጉት ራሳችሁ ስለሆነ ማለት ነው እናንተ ላይ በሚፈጠረው ነገር እኔ ኃላፊነቱን አልወስድበትም። ምንም አይመስለኝም። አይ ዶንት ኬር አባውት ዩ ጋይስ። ግን እኔ ልነካችሁ አልፈልግም። በእኔ መንገድ ደግሞ የሆነ ነገር እንድደርሳችሁ አልፈልግም። ከዛ ውጭ ደግሞ አይ ዶንት ኬር አባውት ዩ ጋይስ። ቅጣ አድርጎልኝ ማለት ነው እንደዛ ስናገረ ያ እኔ ስለምንም ነገር የኔ ጉዳይ አይደለም። የእናንተ ጉዳይ የኔ ጉዳይ አይደለም። የኔ ጉዳይ የኔ ጉዳይ ነው። ራሴን ነው የምወደው።
ራሴን ሳልወድ ሌላ ሰው ልወድ አልችልም። ራሴን ሳላከብር ሌላ ሰው ላከብር አልችልም። ለራሴ ክብር ሳይኖር ለሌላ ሰው ክብር ሊኖረኝ አይችልም። ባደዊ ማለት ነው። ይሄን እንደምጀምረው ከራሳችሁ ነው ባደዊ ማለት ነው። እንደሱ ማለት ነው። ወዶች ነገራችን የምፈልገው ነገር ማለት ነው እንደዛ ማለት ግን ሰልፊሽ መሆን አይደለም። ማገዝ ባለባችሁ ሰዓት ሰው ከልባችሁና ምንም ነገር ሰታችሁ ልታገዙት ይገባል። ከዛ ውጭ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የምፈልገው ባደዊ ማለት ነው። ያው እኔ ሰምታችኋል ባደዊ ስለ ፍቅር ሁኔታ አሁን ያለሁበት በቃ እንደነበርኩ ጥሩ ነበርኩኝ። እዚህም ወልጄ ነበረ፣ ስዊዘርላንድ ወልጄ ነበረ። የሆነ ልጅ ደግሞ ዝም ብዬ ገብቼው ወልጄው ነበረ ምናምን ነገር። እዚህም ሌላ ሰው ደስ ብሎኛል። ኢቭንም ላይ ግራ ያጋባኝ ነው። በጣም ደስ ይላል። ያሁኑ ግን ስሜቱ በጣም ሪሞር ካለፈ ከብደኛል። ምክንያቱም እንደዛ አይነት ሰው ስሜት አልወደም። በቃ ራሴን እስካጠፋ ድረስ የሚጨንቀኝ በቃ ይሆናል አይደለ? እፍን የሚያደርገኝ ስሜት አልወደም። ለዛ ነው ከወንዶች ብዙ ጊዜ ከወንዶች ጋር ማልንቀሳቀሰው ባይዘዊ ማለት ነው። ማልንቀሳቀሰው ስላችሁ የሆነ ሚዲያ ላይ ማልንቀሳቀሳቸው ለዛ ነው ባይዘዊ ማለት ነው። እንደርሶ ማለት ነው። እኔ ደግሞ እየወደድኩት ደስ እያለኝ ደግሞ ከሚዲያ ላጠፋው አልችልም። ባይዘዊ ላርቀው አልችልም። ምንም አረብም ቢሆን ሙስሊምም ቢሆን ክርስቲያንም ይሁን ኢትዮጵያም ይሁን ኤርትራም ይሁን የትኛውም ቢሆን ማለት ነው ሰው ደስ ቢለኝ ኖሮና እኔ ለእሱ ስሜት ቢኖረኝ ኖሮ ማለት ነው 1000 ጊዜ ተጣልተን እንኳን 1000 ጊዜ ታርቀናል። ባይዘወይ እኔ ከድሮ ጊዜ ጋር ማለት ነው። ስለዚህ ኢቨንም ማለት ነው። ስለዚህ ለኔ ምንም አይመስለኝም። ግን ደግሞ እኔ የለኝም ያለውን ደግሞ እያወረድኩት ነው ባይዘወይ ማለት ነው። እኔ ከባድ ነው። አንዳንድ ሰው ፊት ሲሰጡት አይደለም ፊት ሲያሰጡት እንኳን በጣም ከባድ ስለሆነ እኔ የትኛውንም አረብ ወደዋለሁ ፍቅረኛ ነው ብዬ አውርቼ አላውቅም። በዛውንም ለነገራችሁ የምፈልገው ነገር ማለት ነው ያው የራሳችሁ ሰው መውደድ ማለት በጣም ጥሩ ነገር ማለት ነው። ከሃይማኖታችሁ ጀምራችሁ ከዘራችሁ ጀምራችሁ ኤኒቲንግ የምትወዱትን ሰው ጥሩ ነው ባይዘወይ። ምክንያቱ በኋላ ማለት ነው ቤተሰቦቻችሁ ወይም ደግሞ ከተጋጩ ወይም ደግሞ እንዲታረቁ ወይ የሆነ ነገር ከተፈጠረ ለነሱ ቀላል ነው ባይዘወይ ማለት ነው። እንደን ሰው ማለት ነው ፍቅር ስትጀምሩ ከኮር ነገሮች ጀምሮ አሪፍ ነው ባይዘወይ። ስለዚህ ማለት ነው ውዶች እንደነገርኳችሁ አሁን መቀለድ ሳምታይምስ ሰው እናንተ አረብ ምናምን ብላችሁ ስታሽፉ ባይዘወይ ማለት ነው ሰዎቹ ምን ይመስላችኋል? የእውነት ይመስላችኋል። እና ልክ እናንተ እንደራሳችሁ ሰው አድርጎ ወጥመድ ውስጥ እስር ውስጥ እንድንኖሩ ነው የሚያደርጓችሁ ባይዘወይ ማለት ነው። አንደም ሰው ባይዘወይ ምንም አይነት እንኳን ችግር ቢኖረውም ማለት ነው ይሄ ሀለቅ ከሚጃጃል ሰው ጋር መቀጠል አይመቸኝም ባይዘወይ ማለት ነው። ሰው ራሱን ደብቆ ምናምን ነገር ላይ ምንድነው ንቀት ነው ይሄ ሀለ የምትደብቀው ምናምን ነገር ሰው ከዛ አይነት ሰው ጋር ማለት ነው ራሱን ደብቀው ከሚመጣ ሰው ጋር ናጽነት ሊሰማኝ አይችልም። በቃ ምንም እንኳን እያሾፈ ቢሆንም አይዶን ነው በቃ አልኩኝ ባይዘወይ ማለት ደስ ስለማይለኝ ማለት አይደለም። ባይዘወይ ማለት እኮ እናውቃለን እኮ እኔ ባይዘወይ አሁን ማልለው ለምንድን ነው መሰላችሁ? ያንን ሰው ወንድ ልጅ ባይዘወይ ካልፈለገች ባይዘወይ ብዙ ቆንጆ ሴቶች አሉ። ብዙ እንዳንቺ ቀይ ሴት አለ። ቀይ ከፈለገ ኢቨንም ነጭ ከደበረችው ማለት ነው ነጭም አለች፣ ጥቁር አለች፣ አፍሪካዊም አለች፣ ኢትዮጵያዊም አለች፣ ኤርትራዊም አለች። ኤኒዌር ሴቶች አሉ ሞልቷል ባይዘወይ ማለት ነው። ስንት አለ የምትመርጪው የማይመርጭሽ ወይም ደግሞ የመረጥ ሲሆን ሌላ ሴት ላይ መርጥ ይችላል። በቃ አንቺን ከወደደሽ አንቺን ወደደሽ ነው ባይዘወይ ማለት ነው። ስለዚህ ማለት ነው ወንዶቼ ለነገራችሁ የምፈልገው ነገር ምንድነው? እናንተ የመረጣችሁትን መርጣችኋል። ከዛ ውጭ ምንም ነገር የለም። እንደን ሰው እኔ ማን ነው ድሮ ኤክሴ ባይዘወይ ማለት ነው የድሮ ማለት ነው ፕሮፋይል ላይ ነበረ። እሱን ቤተሰብ ላይ አላሉትም መሰላችሁ? ምንም አላስለኝም ባይዘወይ ማለት ነው። በቃ አምኜ ስለተቀበልኩት እወደዋለሁ ብዬ ማለት ነው እንደ ፍቅረኛዬም በቃ ጥሩ መጥፎም ይሁን በቃ ስለተቀበልኩት ነው እንደዛ አደረኩት። ግን እየተጠቀምኩበት ነበረ። በኋላ ላይ እሱም ገብቶት ነበረ። ምክንያቱም ብዙ ሰዎች ያስቸገሩኝ ስለነበረ ማለት ነው ላይ ከብዙ ሰዎች ማዝጊያ ላይ ምናምን
ምናምን እንግዲህ እየተጠቀምኩበት ነበረ። ግን ለጥቅም ብቻ አይደለም የእውነት ነበረ ግን እውነትም ምክንያቱም ልቤ ውስጥ እንደዛ ፕሮፋይል ላይ ነው ያደረኩት። ልቤ ውስጥ ቅድሚያ ነው የሰጠሁት እና ልክ እንደዛ ማለት ነው። ፕሮፋይል ላይ አድርጌው ነበረ። ከዛ ለምንድን ነው አንቺ መግባት አትፈልጊም ወይ ፍቅረኛ በቃ ምናምን ነገር ብላ ብዙ ተቆጣችኝ። ባለው ልጅቷ ነበረች ለዛ አይደለችም ለሌላ እንትን ብላ ነበረች። አውርጂው ምናምን ለምንድን ነው ምናምን እያለችኝ ነበረ እና እንትን ሰው ማለት ነው። እኔም ገብቶኛል ባለው ማለት ነው። ሰዎቹ በጣም እየገቡኝ ነው የሄዱት በኋላ ማለት ነው። እንትን ሰው እኔ በጣም ከየኖርኩት ማለት ነው በጣም ከከባድ ሰዎች ጋር ማለት ነው ሃይማኖት ከሚቃረኑ ሰዎች አንዳንዱ እንኳን እንደዚህ በስመ አብ ወመንፈስ ቅዱስ እንኳን ማለት የማይወዱ ብዙ አይነት ሰው ጋር ነው የኖርኩት ባይዘው ማለት ነው። እንደሱ ማለት ነው። እኔ አሁን ቢሆን ኖሮ ማለት ነው አረብ ወዶ ኖሮ ማለት ነው ለሰኛው የነበረ የማወርደው ባይዘው ማለት ነው። እንደሱ ማለት ነው ውዶቼ እኔ ብዙ ጊዜ ማለት ነው ፍቅረኛዬን ማለት ነው የማወርደውን ፍቅረኛዬን ብዙ ጊዜ ነቀፌታ ምናምን አይደርሰኝም ባይዘው ከቤተሰቦቼ ማለት ነው። በሌላ በኩል ነው እንጂ በሆነ ሳይድ ካልወደዱት እኔ በጭራሽ ሚዲያ ላይ አላወርደውም ባይዘው ማለት ነው። በጣም ከጠሉት ሚዲያ ላይ በጭራሽ አላቀርበውም ባይዘው ማለት ነው። ፕሮፋይል ላይ አይደለም ስልኬ ውስጥ እንኳን ፎቶውን ማስቀመጥ በጣም ከባድ ነው ለኔ ማለት ነው። አንተሱ ማለት ነው ወንዶች ለነገራችን የምፈልገው ነገር ምንድነው? ሰዎቹ ሌላ ሰው አይወድም። እውነትን ነገር ከተባለ ቤተሰቦቻችንን እውነት ነገር ከተባለ ሌላ ሰው ጋር ስትሄዱ ደስ አይላቸውም አይደለ? ኢቭንም ከኢትዮጵያ ወደ ኤርትራ ምናምን ነገር ኢቭን ሳምታይምስ ደስ የማይላቸው ነገር አለ ወይ? ኢቭንም ከትግሬ ወደ አማራ የትኛውንም ብሔር ውስጥ ደስ የማይላቸው ሰው አለ አይደለም? ልክ እንደዛው ደስ አይላቸውም። ልክ ናቸው ባደወይ ማለት ነው። ምክንያቱም ለዛ ምክንያት ብዙ መስዋዕት ከፍለዋል ሰዎቹ ባይደወይ እኔ ግን ብዙ መስዋዕት ከፍያለሁ ማለት ነው። እኔ ለራሴ በዚህ እድሜ ማለት ነው እንደን ሰው ማለት ነው ወዶች ለነገራችን የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ የመጀመሪያ ኤክሴ ባይደወይ ማለት ነው አጎቴ ነበረ። ባይደወይ የመጀመሪያ ጊዜ ባይደወይ ኤክሴ የተቀበለው ባይደወይ ማለት ነው ቤተሰብ ውስጥ ማለት ነው። ከዛ ደግሞ የኔ ታናሽ ነበረና እሱ ነበረ ከዛ እነሱ ሁለቱም ተቀብሎታል ባይዘው ከልባቸው ባይዘው ማለት ነው። ሌላ ሰው አላውቅም ለምን እንደሆነ አላውቅም። የኔ ታናሽ የነበረው አጎቴ ልጅ በጣም አስቸጋሪ ነበረ፣ ግን ተቀብሎታል አይደል አላውቅም። እና ሰው እሱ ደግሞ አይ ዋይ ያኔ ነው ያለፈ ታሪክ ነው እሱ ማለት ነው። አሁን ላይ ደግሞ ማንም የለም ምንም የለም ማለት ነው። ብዙ ማውራት አልፈልግም የሌለውን ነገር ማለት ነው። ከዛ ውጭ ግን ማለት ነው ውዶች ለነገራችን የምፈልገው ነገር ማለት ነው ኤኒዌር ኢቭንም ባይ ዘ ዌይ ድሮ እዚህ ሲመጣ እዚህ የወደድኩት እዚህ ኔዘርላንድ ላይ የወደድኩት ልጅ ብዙ ጊዜ አልተወደደልኝም ባይ ዘ ዌይ ማለት ነው። ቤተሰቦቼ በኩል ማለት ነው የአባቴ ቤተሰብ የአሜሪካን ገና አላወቅኳቸውም ነበረ ማለት ነው። ግን በዚህ በኢትዮጵያ ያሉትን ግን ብዙ ኢምፖርታንት አልነበረም ባይ ዘ ዌይ ማለት ነው። አንተን ሰው ማለት ነው ብዙ ነገር ነው ባይዘዌ ማለት ነው። ፓትሪክ ነበረ በጣም የሚወዱት ባይዘዌ ኢትዮጵያ ውስጥ የነበረው ቤተሰቦች በጣም ፓትሪክ ነበረ የሚወዱት አይደለም ኤኒዌር ኦንሊ ኮምፕሊትሊ እሱ ነበር የሚወዱት። እኔ ኢቭን ባይዘዌ ማለት ነው እነሱ ሲወዱት ነው ባይዘዌ ሃይ ምናምን ያልኩት እንዲሁም ማለት ነው ትቼው ነበረ። በቃ እኔ አሁን ከጊዜ በኋላ በቃ ይቅር ካልኩኝ ይቀራል ባይዘዌ ማለት ነው። ይቅር ብዬ ነው የምተወው ባይዘዌ ማለት ነው። ከዛ ውጭ ደግሞ እዚህ ስዊትዘርላንድ ላይ አላውቅም፣ ወደዱት ጠሉት አላውቅም። ግን የሚጠሉት አይነት ሰው አልነበረም። እውነትን ነገር ከተባለ ቤተሰቦቹ ጋር ባይ ዘ ዌይ ትንሽ እንትን ከሆነ ማለት ነው ሰዎቹ ጋር ማለት ነው አለመንካካት ባይ ዘ ዌይ ሀበሻም ቢሆን አንተ እነሱን ስለማታገባ እነሱ ጋር አለመነካካት በቃ ይሆናል አይደል? ቢረድ መሆን ጭንቅላት ሊኖርህ ይገባል ማለት ነው። ጭንቅላት ከሌላቸው ጋር መጋጨት ምናምን ነገር ጥሩ ስላልሆነ ምናምን ነገር ማለት ነው። ሌሎቹ ግን በጣም ብልጦች ናቸው ባይ ዘ ዌይ እዛ የነበሩ አንዳንድ ሰዎች በጣም ብልጥ ሰዎች ነበሩ። ከዛ ውጭ ግን
የማውቀው ነገር አልነበረም። ወዶች ያለ ነገራችን የምፈልገው ነገር it was complicated by the way ማለት ነው። እሱ ግን ያስቸጋሪ ልጅ ነበር ማለት ነው። እንትን አሁን ላይ ግን ለሱ ስሜት የለኝም እውነት እንናገር ከተባለ ማለት ነው። በቃ ለምን እንደሆነ አላውቅም። በቃ ለክደስ ስለወደድኩት እኔ ወደድኩት ሰው እስከ መጨረሻ ነው የማከብረው። ግን ሌላ ሰው ምን ያስባል ማለት ወይ ከራቀው ወይ ከራቀችው ሊገላት ወይ ሊገለው ነው የሚያስበው ባይ ማለት ነው። እኔ እንደዛ አይነት ነገር የለብኝም ባይ ማለት ነው። እኔ ስለወደድኩት ብቻ በቃ አከብረዋለሁ ማለት ነው። ፒስ ብዬ ነው ማልፈው ባይ ወይ። ግን እነሱ በየሄድሽበት እያሳደዱሻል ባይ ወይ ማለት ነው። እሱ አሳደደኝ ማለት አይደለም ከነ ተቀደዱ ማለት ነው። ልነግራቸው የምፈልገው ነገር ማለት ነው። አሁን ማለት ነው በቃ ይሄንም ወጥቶልኛል። እኔ ደግሞ ከጊዜ በኋላ ይወጣልኛል ማለት ነው። ኢቨን ይሰለቸኛል ማለት ነው። ሲያናግሩኝም አልሰማቸውም ማለት ነው። ከጊዜ በኋላ እንደዛ አይነት ተፈጥሮ አለኝ። ይሄኛው ወጥቶልኛል ማለት ነው። የኔዘርላንዱ በቃ ላይ ከነ ጭራሹ በቃ አላምንበትም፣ እፈራለሁ ማለት ነው። አንተ ሰው እንትን የማስበውን ነገር ስላለ ማለት ነው። እዚህ ወደድኩት ልጅ በጭራሽ አላምንበትም። እዛ የነበረውንም ወጥቶልኛል ማለት ነው። ይሄ ካናዳዊ ነው ወደው የሆነ የአሜሪካ ፒዛ የነበረውን ደግሞ በጣም ደስ የሚል ልጅ ነበረ። ቆንጆ ልጅም ደስ የሚልም በቃ ላይ ከእደ ነው እንገራችሁ የሆነ በቃ ላይ ጭንቀታችሁ ቀለል ለሚያደርግላችሁ ሰው አለ አይደለ? እንደዛ አይነት ልጅ ነበረ። እውነት ስናገር ከተባለ ግን አለቀለቀቀ ማለት ነው። ያኔ እንደዚህ እያደረግኩ ነበረ እንትን የሄድኩት ግን እኔ እንደነገርኳችሁ ታይም አሜሪካዊ ነው የምፈልገው እና በአሁን ታይም ደግሞ በቃ ለእንደዛ አይነት ነገር ሰው ለመተው ቀላል ነው ለኔ ማለት ነው። ወንዶቼ በጣም ይከብዳል ባይ ወይ ማለት ነው። ስለዚህ ያው ከገጠመኝ ነገር አንጻር በጣም እየከበደኝ ነው። በቃ ደግሞ አላማ አለኝ። በቃ አላማ ደግሞ ለዓላማ የጠውቀ ነው ለፍቅር ምናምን የሚባለው ነገር ማለት ነው። ጎን ለጎን ነው እንጂ ለእንደዛ አይነት ነገር ምንም የለኝም። ግን በጣም እየወደድኩት ምናምን ደስ እያለኝ ነው ወደ የተውኩት ግን ከተውኩት ቆየሁ በኋላ ነው ይሄ ወስደን ያወረድኩት ባይደው ማለት ነው። ብቻዬን አልቆምም ብዬ ማለት ነው። እንደን ሰው ማለት ነው። ሌላ አረብ ባይደው ደስ ስላለኝ ያው ፍቅርም ቢይዘኝ ባይደው ፍቅርም እንዲይዘኝ ስለማልፈልግ እዚህ ነው ባይደው የሆነ ታይም ላይ ነግሬያችሁ ነበረ ማለት ነው። ስለዚህ ማለት ነው እኔ ደስ ይበለኝ ወይ ፍቅረኛዬን ወይ ብቀበለው ኑሮ ማለት ነው ማንም ምንም አልሰማም። ዳይሬክት ለነበረ የማመጣው ግን ደግሞ የለም ባለቤት ስለሌለ ደግሞ አላመጣም ባለቤት ማለት ነው። እንደርሶ ማለት ነው ወዶቼ ልነግራችሁ አይደለም የሃይማኖት እንኳን ተቀራኒ የሀገር እንኳን እንደዚህ እያደረግኩኝ ማለት ነው። የሀገር እንኳን እንደዚህ እየለያየሁኝ ማለት ነው። የሃይማኖት ነገር ይገባቸዋል ማለት ነው። የሃይማኖት ተቀራኒ ደግሞ በጭራሽ ልቀበል እንደማልችል ባይደውይ ማለት ነው። እነሱ ይቀበሉኝ አይቀበሉኝ ያራቀም ማለት ነው። ይሄን በራሴ መንገድ ባይደውይ ማለት ነው። ፍላጎታቸው ካልሆነ ደግሞ የፈለጉትን ነገር መምረጥ ከኔ ባይደውይ ምንም ችግር የለውም ብያለሁ እኔ ማለት ነው። ከዛን ቀጥሎ ደግሞ ልነግራቸው የምፈልገው ነገር ማለት ነው። ግን ምንም ነገር የለንም ባይደውይ ወደድኩት እንጂ የፍቅረኛሞችም አይደለንም ባይደውይ ከወሰን ጋር ማለት ነው። እና ምን ሰው ማለት ነው ውዶችዬ፣ እኔ ደግሞ ብድሬን እየመለስኩ ነው። እንደፈለግኩ ወደ ፈለግኩ እያዘዋወርኳቸው ነው። እኔም በጊዜ ማለት ነው፣ እነሱም በጊዜያቸው ወደ ፈለጉ ያዘዋወሩ ነበረ። ግን እኔ ይሻላል ኢቭንም ባይደወይ ማለት ነው። ኢንዳይሬክት ነው በርቀት ሆነ አይደለም መሳደብ ላይ እንደታሰረ ውሻ ማለት ነው። እኔ እንኳን የዛፈጣ ውሻ ነው የሚመስለው። ወደ ቤት ውሻ እንኳን አይባልም ሰው እንደን ሰው ማለት ነው። ዱቼ ለነገራችሁ የምፈልገው ነገር ማለት ነው። አሁን በቃ ልቤ ውስጥ ማለት አይ ቲንክ በእድሜ ትንሽ ነው መሰለኝ ይሄ ልጅ። ግን ያው ምንም ማድረግ አይቻልም። ፍቅር ነው ባይደውይ ማለት ነው። እድሜም ቢያንስም ባይደውይ ማለት ነው። ግን እኔ በጣም የሚያስጠላኝ ነገር ማለት ነው እድሜ ትልቅ ሆነ ትንሽ ሆነ ምናምን እያላችሁ ማለት ሰው ላይ የምትጫኑ ማለቁ ሰዎች ማለት ነው። እናንተ ሰዎች በቃ እመኑ ብያችኋለሁ። ፌድ ናቸው እንትን ሰው ማለት ነው። ውዶች ነገራቸው የምፈልገው ነገር ማለት ነው። ሰው ምንም ነገር ሳይላችሁ እናንተ ራሳችሁ ብዙ ማውራት የለባቸውም ባይደውይ ማለት ነው። ያን ሌላ ሰው ብዙ ነገር እንደሚላችሁ መርሳት የለባቸውም። ይላችኋል፣ ግዴታ ነው። ሌላ ሰው ጠልቃ ገብ ሰው ይናገራችኋል ማለት ነው። እነርሱ ዳይሬክት ካልነገሯችሁ ግን ባይደው ያፈቀራችሁትን ሰው ካልነገራችሁ ግን ምክንያቱ እነርሱ ካልፈለጉ ምንም ነገር ሊሳካላችሁ አይችልም። እነርሱ ካልተቀበሏችሁ ባይደው እናንተ የፈለጋችሁትን መርዘ የፈለጋችሁትን ብትበውዙ ባይደው ማለት ነው ሊቀበሏቸው አይችልም ማለት ነው። አረብ ደግሞ መከራ ነው ማለት ነው። እናንተ ስትቀመጡ ጭንቅላታቸውን ላይ ይቀመጣሉ፣ ብልታቸውን ያቃጥላሉ፣ ከዛ ያሽፉባቸዋል። ከዛ ሃይማኖት ልዩነት አለ፣ ከዛ አስተሳሰብ ልዩነት አለ፣ ከዛ ፍቅር የለም። ከዛ በቃ በጣም ደባሪ ነው ማለት ለእኔ ደባሪ ነው። ይሄ ሁሉ መከራ አይቼ መጥቼ ማለት ነው አይደለም ማለት ነው። ፈረንጅም ቢሆን ባይደውይ ማለት ነው የሚደብረኝን ሰው በጣም በጭራሽ አላገባም ባይደውይ ባገባ እፈታለሁኝ ማለት ነው።
እንትን ሰው ማለት ነው። አሁንም ባይዘዌ ካልተሳካ የኔ አላማ ወደ ቤተሰቦች የመሄድ ሌላ ስራ በቃ ሌላ መቀየር ስለሆነ ማለት ነው። ምንም ላይ አልደረስኩም። መለፍለፍ ላይ ብቻ ነው ያለሁት። ፈጣሪ ግን ከመለፍለፍ አስወጥቶ ወደ ስራ ወደ ሌላ ያሳትፈኝ ይሆናል አንድ ቀን ማለት ነው። እንትን ሰው ማለት ነው ወደ ነገራቸው ሀገር የሚያብቃኝ ይሆናል ባይዘዌ ማለት ወደ አሜሪካ እንትን ሰው ማለት ነው። ከዛ ውጭ ግን ማንም ሰው የለም ባይዘዌ ፊልሙ በጣም እንዳለው ከቀጠለ ማለት ነው። ካልከበደኝ ባይዘዌ ወስተን ማለት ነው። ወስተን ተመችቶኛል ባይዘዌ ተመችቶም አልተመችቶም አይደል አላውቅም። የእሱ ጉዳይ ደግሞ እሱ ጋር ነው ባይዘዌ ማለት ነው። እሱ ምርጫ ደግሞ እሱ ነው ባይዘዌ ማለት ነው። የኔ ምርጫ ደግሞ አሁን ታይም ላይ እሱ ነው ባይዘዌ ማለት ነው። ሰው ወንዶች ልንገራቸው የምፈልገው ነገር ምንድን ነው መሰላችሁ? ግን ከሰዎች ጋር በጥላቻ በሌላ መንገድ መለያየት አልፈልግም። ኢቨንም አሁን ማለት ነው በሰላም ነው መለያየት የምፈልገው ከማንም ሰው ማለት ነው። እንደዚህ በተለይ በራሴ ከገባሁባቸው ሰዎች እንደን ሰው ማለት ነው። ልጅ ያው ነገሮቹ እንደሰማችሁት ነው። ሌላ ምንም የተለየ ነገር የለም ባይዘዌ ማለት ነው። የሌለኝን ሰው በልቤ ውስጥ አለ ካልኩኝ ከባድ ነው ባይዘዌ ማለት ነው። ስለዚህ አልዋሽም። ላለመዋሸት ብዬ ስለከፈትኩኝ ዩቲዩብ ባይዘዌ ዳይሬክት ለመናገር እናንተም ዳይሬክት ትክክለኛ ነገር ነው እያደረስኩላችሁ ያለሁት ባይዘዌ ማለት ነው። ስለዚህ እኔ ጋለውን የኔ ሁኔታና የኔ ህይወትና የኔ አስተሳሰብ እኔ እንደዚህ ይመስላለሁኝ ማለት ነው። ያው በቃ እንደሰማችሁት ነው። ሌላ ምንም አዲስ ነገር የለም ባይዘዌ ማለት ነው። ዛሬ ጨርሻለሁ እያልኩኝ ማለት ነው። የሚነገር ነገር አይታጣምና በእኔ በኩል በጣም ነው የሚገርመው ባይዘዌ ማለት ነው። ዘንድ ሰው ማለት ነው። በየራችሁበት ሰላማችሁ ፍቅራችሁ ይብዛ ማለት ነው። አዲስ አመት በአዲስ ብልጽግና በአዲስ ነገር ይቀበል